ይህ መልእክት የሚተላለፈው ከአራታይነ ማህበረሰብ ነው። እንዲሁ አንዲት መልእክት መታ ነው። የኃያሉ አምላክ ስራ ሁልጊዜ ጠቢብ ነው። ይህ መልእክት ምን ይላል? አምላክ በዘመኑ አንድን ሰው ወደ ማህበረሰቡ ሲልክ ያ ማህበረሰብ ከሚታወቅበት ወይም ከእውቀቱ ወይም በሙያም ይሁን በእውቀት ከሚታወቅበት ነገሩ ከዛ በተሻለ ሁኔታ ወይም ያንን በሚያስንቅ ወይም ያንን በሚበልጥ ሁኔታ ሰጥቶ ይልከዋል ይላል። ሰጥቶ ይልከዋል። ያ ማለት ምንድን ነው? ለምሳሌ ያ ማህበረሰብ በመድኃኒት የሚታወቅ ከሆነ አምላክ ያንን መድኃኒት በሚያስንቅ ሁኔታ ይሄንን ለምሳሌ ስንጠቅስ ምን ይላል? ኢየሱስ ክርስቶስ ወይም ነቢይ ኢሳ ወደ እስራኤል ሕዝብ ሲላኩ በዛን ጊዜ የነበሩት የእስራኤል አባቶች ወይም ሊቃውንቶች በመድኃኒት ሳይንስ በጣም የተካኑ ነበሩ። መድኃኒት በመቀመምና በሽታን በማዳን በጣም በዚህ ሙያ ያላቸው ጥሩ ሙያ ያላቸው ሰዎች ነበሩ እና አምላክ ኢሳን ወይም ክርስቶስን ሲልክ ምንድነው ያደረገው? እናንተ ምናልባት በመድኃኒት ሰው ልታድኑ ትችላላችሁ፣ የኔ ነብይ ወይም የኔ የላኩት የኔ ባሪያ ግን ሰዎችን በመዳሰስ ብቻ ያድናል፣ አይነ ስውራኖችን አይናቸውን ይከፍታል፣ ሙታንን ይቀሰቅሳል ብሎ ላከላቸው። ያ ለነሱ በጣም ግራ የሚያጋባ ነገር ነበር፣ ብዙም አይታወቅም። ለምሳሌ ብንወስድ በፈርዖን ዘመን በማጂክና በድግምት በጣም ይታወቁ ነበር። በእንደዚህ አይነት ስራ በጣም ይታወቁ ነበር። አምላክ ለሙሳ ይህ የፈጣሪ ባሪያ የአምላክ ሰላም በሱ ላይ ይውረድና ለሙሳ የሰጠው ጥበብ ግን ያንን በዛ ዘመን የነበረውን የፈርዖንን ድግምት የሚያስንቅ ወይም የሚበልጥ ነበር። እንደዚሁ ሌሎችንም ነቢያቶች ብንጠቅስ እንደዚህ ነው። እና አንዳንድ ጊዜ ምንድነው የመጣልን ነገር? አምላክ ወደ አንድ ቦታ የራሱን ባሪያዎች በሚልክ ጊዜ ያ ማህበረሰብ ከሚታወቅበት የበለጠ ሰጥቶ ነው የሚልከው የሚለው ነገር በእኛ ላይ ተፈጻሚ ይሆናል። እኛ እናንተን ብንሆን ፍርሃታችን ይጨምራል። ያ ማለት ምንድን ነው? አምላክ የሰጠን እነዚህ ጸጋዎች፣ እነዚህ መልእክተኞች ወይም መላእክቶች እንበላቸው ጋር የፈለገ ስም ስጧቸው። እነዚህ በሚያመጡልን ኢንፎርሜሽን አማካኝነት ባህር፣ ወንዝ፣ ውቅያኖስ አያግዳቸውም። ይሄ ያለ ኢንተርናሽናል ሲሆን ነው። በዚህ አካባቢ ደግሞ ማንኛውም ሰው እኛን ለመመልከት ወይም እኛን ሲከተል ወይም ስለኛ ሲያወራ ወይም ስለኛ አንዳች ነገር ሲናገር በፍጥነት ወሬውን ያመጣሉ፣ እንቅስቃሴውን። አሁን ፈጣሪን እንደው ስለፈራን ነው እንጂ አሁን እንደው ስማቸውን ብንናገር በጣም ይገርማል። ወይም ካሉበት ቦታ ሁሉ ወይም ደግሞ ምናልባት ከፌዴራል ነው ወይስ ከስቴት ነው፣ ሎካል ነው ወይስ ፌዴራል ነው የሚለውን ራሱን ለማምጣት ማለት ነው። ይሄ ጸጋ ከፈጣሪ የሚሰጥ ጸጋ ነው። ምናልባት እናንተ በሳይንስ በቴክኖሎጂ ምናምን የላቃችሁ ልትሆኑ ትችላላችሁ። አምላክ ግን ለኛ የሰጠው ጸጋ የእናንተን ቴክኖሎጂ የሚያስንቅ ብቻ ሳይሆን አፈር ዱሜ የሚያበላ ነው። እኔ እናንተን ብሆን ፍርሃት ይጨምራል። ይልቅንስ ሳይመሽባችሁ ተጠንቀቁ። ምክንያቱም ብዙ ስራዎችን እየሰራ ነው። እዚህ ዩቱብ ላይ መተን የማንናገራቸው ብዙ ስራዎች አሉ። አምላክ እሱ ጠቢብ ነው፣ ኃያል አምላክ ነው። ምስጋና ለሱ ይገባው። ለሙሴ አምላክ፣ ለእስራኤል አምላክ፣ ለአብርሃም አምላክ ክብር ምስጋና ይገባው። ይህ የሱ የሰጠን ጸጋ እንጂ በራሳችን ያገኘነው አይደለም። ይልቅንስ እናንተ ተጠንቀቁ። ምክንያቱ ደግሞ በጣም ተቃርባችኋል፣ ልትወድቁ ተቃርባችኋል። ኦልሬዲ ወደዛ መንገድ እየሄዳችሁ ነው። እኛ ምንም ነገር ሌላ ነገር አይደለም። ምክንያቱ ደግሞ ምንድነው? እኛ የምንሰራቸው ስራዎች ያው ከ105% ከ110% ነው እዚህ መተን የምንናገረው። አንዳንድ ጊዜ እንዳልናችሁ ከዝሆን ጋር ግፊያ ጥሩ አይደለም ብለን ብዙም አንናገርም። እዚህ እየመጣን ማለት ነው ብዙም አንናገርም። ይህ መልእክት የሚተላለፈው ከአራታይነ ማህበረሰብ ነው። እናመሰግናለን። ቻው።